ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ደግሞ ወደ እናንተ የመጣ ነው የሪሚዲያል ተማሪዎችን ዩኒቨርሲቲዎች እየጠሩ ነው። የሪሚዲያል ተማሪዎችን ዩኒቨርሲቲዎች እየጠሩ ነው። በዚህ ምክንያት የትኛው ዩኒቨርሲቲ ጠራ፣ ከመቼ ጀምሮ እስከ መቼ ነው ሁሉም ተማሪዎች ወደ ዩኒቨርሲቲ የሚገቡት የሚለውን እንደምታዩት ምስሉ ላይ ወደ 6 ዩኒቨርሲቲዎች አካባቢ በዚህ ጠርተዋል። ቀጣይ በ15 ቀን እስከ ህዳር 15 ሁሉም ዩኒቨርሲቲዎች እንግዲህ ጥሪ አድርገው እንደምትገቡ መረጃዎች እየወጡ ነው። ትምህርት ሚኒስቴርም በዚህ ልክ ማሳሰቢያ ሰጥቷል ማለት ነው። ግን እዚህ ትምህርት ቤት ስትሄዱ ምን ማሟላት አለባችሁ የሚለው መሰረታዊ ነገር ነው። ዝም ብላችሁ አንዳንድ ነገሮችን ሳትጨርሱ ብትሄዱ እዚያ ከሄዳችሁ በኋላ ደግሞ አገልግሎት ለማግኘት የሚፈትኗችሁ ወይም ለአገልግሎት ምቹ የማያደርጓችሁ ነገሮች ይኖራሉ። ባለፈው እንደተነጋገርነው የትኛውም የዩኒቨርሲቲ ተማሪ ዩኒቨርሲቲ ፍሬሽማን ሆኖ ሲገባ ቲን ነምበር ሳይቀር ማውጣት እንዳለበት ከዚህ በፊት ተናግረን ነበረ። ገቢዎች ሚኒስቴር በኩል ቲን ነምበር ማንኛውም ተማሪ ኮስት ሼሪንጉ በዚያ በኩል ሬጂስተር ወይም በዚያ በኩል መከፈል ስላለበት እሱ ኮድ ሊኖራቸው ይገባል የሚል ነገር ነበረ። አሁንም እሱ ነገር ተጠናክሮ ይቀጥላል። ለአዲስ ገቢ ተማሪዎች አብዛኞቻችሁ እየገባችሁ ነው። የቀሩ ካሉም እሱን ነገር እየጨረሱ መግባትና ዩኒቨርሲቲ አካባቢም ካለ የገቢዎች ቅርንጫፍ ላይ እየሄዱ እሱን ማውጣት ይችላሉ። ከዚህ በተጨማሪ ደግሞ ዲጂታል አይዲ በጣም አስፈላጊ ነው። ይሄንን ያላሟላ ተማሪ አገልግሎት አያገኝም የሚል የዩኒቨርሲቲዎች አጠቃላይ በዚህ ማዕቀፍ ስር በመሆናቸው ትምህርት ሚኒስቴር ሁላችሁም ተማሪዎች ሪሚዲያልም መደበኛ ተማሪዎችም የናሽናል አይዲ ሊኖራቸው እንደሚገባ በመረጃው ተጠቅሷል። ከዚህ በተጨማሪ ለትምህርት ቤቱ ሲኖሩ እዚያ ለ6 ወር ነው የሚቆዩት። እንግዲህ ባለፈው እንዳልኳችሁ የሪሚዲያል ተማሪዎች የሚቆዩት 6 ወር አካባቢ ነው። በ6 ወር ውስጥ ግን የሚያስፈልጋቸውን እንደ ብርድ ልብስ፣ ሶላ የመሳሰሉትን ይዛችሁ መሄድ እንዳለባችሁ ያው ከዚህ በፊት በብዙ ጊዜ የሚገለጽ ነው። ሪሚዲያል ተማሪዎችም ይሄንኑ ማሟላት አለባችሁ። እንግዲህ ሪሚዲያል ተማሪዎች በአብዛኛው በተመደባችሁበት ዩኒቨርሲቲ ካለፋችሁ በዚያው የምትቀጥሉ መሆኑን ከዚህ በፊት ቪዲዮ ሰርተን ነበረ። ለምሳሌ ዋቻሞ ዩኒቨርሲቲ የተመደበ ተማሪ ፈተናውን ካለፈ በዋቻሞ ዩኒቨርሲቲ ፍሬሽማን ሆኖ የሚቀጥል ይሆናል ማለት ነው። ስለዚህ ሁሉም ዩኒቨርሲቲዎች አሁን የተመደባችሁ ተማሪዎች ካለፋችሁ ፈተናውን ካለፋችሁ በዚያው የምትቀጥሉ መሆኑን ግንዛቤው እንዳላችሁ እንገምታለን። ስለዚህ አንሶላ፣ ብርድ ልብስ፣ ናሽናል አይዲ፣ 3x4 የሆነ ፎቶግራፍ የ8ኛ ክፍል ጀምሮ የ12ኛ ክፍል ኢንትራንስ ኤግዛም የወሰዳችሁበት ውጤት ወይም ውጤታችሁን የሚገልጹ ነገሮችን በሙሉ መያዝ እንዳለባችሁ ለማሳሰብ ያህል ነው። እንግዲህ አብዛኞች ዩኒቨርሲቲዎች ቅድም እንዳልኳችሁ ጥሪ እያደረጉ ነው እስከ ህዳር 15 ድረስ ሁሉም ዩኒቨርሲቲዎች ሪሚዲያልንም የፍሬሽማን ተማሪዎችንም ሁሉንም እንደሚጠሩ እንግዲህ በመረጃው ተጠቅሷል ማለት ነው። ትምህርት ሚኒስቴር የመጨረሻ ስኬጁሉ አስቀምጧል ማለት ነው። በዚህ መሰረት ሁላችሁም እየገባችሁ በጊዜ ያልተጠራችሁ ደግሞ በተመደባችሁበት ዩኒቨርሲቲ ዌብሳይታቸውን የፌስቡክ አድራሻቸውን እየተከታተላችሁ መቼ እንደሚጠሩ በእነሱ መረጃ መሰረት መከታተል እንዳለባችሁ ለማሳሰቢያ ያለው። ለምሳሌ ባህር ዳር ዩኒቨርሲቲ የተመደባችሁ ተማሪዎች ምድባችሁን ስለምታውቁት ባህር ዳር ዩኒቨርሲቲን ፔጆች መከታተል ያስፈልጋል ማለት ነው። ትክክለኛ መረጃ ከነሱ ማግኘት ስለሚቻል ብዙዎች ፌክ የሆኑ አሳሳች የሆኑ መረጃዎችን በቲክቶክ በዩቲዩብ እየተለቀቁ ስለሆነ የትኛው እውነተኛ ነው የትኛው ፌክ ነው የሚለውን ከየተቋማቱ ማረጋገጥ ይቻላል ማለት ነው። ስለዚህ በዚህ የቴክኖሎጂ ዘመን በዚህ ዲጂታል ግሎባላይዜሽን ላይ የመረጃ እጥረት አይኖረንም ብዬ አስባለሁ። ምክንያቱም ምድባችን ይታወቃል። መቀሌ ዩኒቨርሲቲ የተመደበ ተማሪ፣ ባህር ዳር ዩኒቨርሲቲ የተመደበ ተማሪ የባህር ዳርን ድረገጽ መከታተል በቂው ነው ብዬ ስለማስብ ማለት ነው። ከዚያ ውጭ ትምህርት ሚኒስቴርም አንዳንድ መረጃዎችን ያወጣል። በዚያ መሰረት መሄድ እንዳለባችሁ ለማሳሰብ ያህል ነው። በአጠቃላይ ለፍሬሽማን ተማሪዎችም ለሪሚዲያል ተማሪዎችም ናሽናል አይዲ በጣም ግዴታ
ስለሆነ አገልግሎት ለማግኘት ወሳኝ ስለሆነ እሱን ያወጣችሁ በቅርበት እንድትይዙ አትሊስት ሃርድ ኮፒ ወይም ፕሪንት አድርጋችሁ እንኳን ባትይዙ ሜሴጅ የሚላክላችሁን ኮዷን የአይዲ ኮድ መያዝ እንዳለባችሁ እንዲሁም ከቻላችሁ ደግሞ ለሪሚዲያል አስገዳጅ ባይሆንም ለፍሬሽማን ተማሪዎች ግን ሪሚዲያልም ከ6 ወር በኋላ ውጤት ከመጣላችሁ ቀጥታ የቲን ነምበር እንደሚያስፈልጋችሁ ስለሚታወቅ እሱንም ባላችሁበት በቀላሉ ማውጣት ይቻላል። አሻራ ሰጣችሁ ገቢዎች የትም ቦታ ሆናችሁ በገቢዎች ቅርንጫፍ ጽህፈት ቤት ላይ አሻራ በመስጠት የታክስ ከፋይ ቲን ነምበር ታገኛላችሁ ማለት ነው። ይኸው ከኮስት ሼሪንግ ጋር የሚያያዙ ክፍያዎች ሲኖሩ እሱን ኮንትሮል ለማድረግ መንግስት ያወጣው መመሪያ ነው ማለት ነው። ስለዚህ ሁላችሁም እነዚህ ከመንግስት የሚጠበቅባችሁን ግዴታዎች ቀድሞ አሟልቶ መገኘት ብልህነት ነውና ሁላችሁም ለዚህ ተዘጋጅታችሁ እንድትጠባበቁ የተጠራችሁትም መልካም የትምህርት ጊዜ እንዲሆንላችሁ በርትታችሁ ማጥናት እንዳለባችሁ እንመክራለን። በተለይ የሪሚዲያል ተማሪዎች እንግዲህ ከ12ኛ ክፍል ኢንትራንስ ስትፈተኑ ውጤት ዝቅ ያለባችሁ ምክንያቶች አጠቃላይ ከ9ኛ ክፍል ጀምሮ ከቨር ባለማድረጋችሁ የመጣ ከመዘናጋት የመጣ ሊሆን ስለሚችል አሁን ደግሞ አንድ ኮንሰንትሬት ሆናችሁ ከቤተሰብ ጋርም አይደላችሁም እና ዩኒቨርሲቲ ውስጥ ገብታችሁ ቀጥታ ትምህርትና ትምህርት ብቻ በመሆኑ እሱን በአትኩሮት ተከታትላችሁ ሁላችሁም ታልፋላችሁ ብለን እናስባለን። 50 እና ከዚያ በላይ ካመጣችሁ ወደ ፍሬሽማን ጆይን ስለምታደርጉ ለዚያ ግን ቅድመ ዝግጅት የስነ ልቦና ቅድመ ዝግጅት አድርጋችሁ ሁላችሁም እንደምታልፉ እያሰባችሁ እንደምታነቡ ትምህርታችሁን በደንብ እንደምትከታተሉ ተስፋ እናደርጋለን። ዩኒቨርሲቲዎችም ትኩረት አድርገው እንደሚሰሩ ይጠበቃልና ስለዚህ መልካም እድል እንዲሆንላችሁ ነው እኛ የምንመኘው። እንደነገርኳችሁ የሚያስፈልጓችሁን ከናሽናል አይዲ ጀምሮ ብርድ ልብስ፣ አንሶላ፣ ፎቶዎች እዚያው አካባቢም ታገኙ ትችላላችሁ። እነዚህ ሌሎችም አስፈላጊ የሆኑ መረጃዎችን መያዝና ወደ ትምህርት ቤቶቻችሁ በሰላም ገብታችሁ ትምህርታችሁን እንደምትከታተሉ ተስፋ እናደርጋለን። ዛሬ በሪሚዲያል ተማሪዎች የሚያስፈልጋቸውን ነገሮችና በፍሬሽማን ተማሪዎች ምን ያስፈልጋል እዚያ ከሄዱ በኋላ ምን ከዚህ ምን ይዘው መሄድ አለባቸው የሚለውን መረጃ የሰጠንበት ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም በሌላ ጊዜ በሌላ አዲስ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም የትምህርት ዘመን ቻናላችን ቤተሰቦች